የሐዋርያው ቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ሰዎች ሁለተኛው መልእክቱ ላይ ሁለተኛ ጢሞቴዎስ ምዕራፍ 3 እስከ ምዕራፍ 4 ቁጥር 5 ድረስ የእግዚአብሔር አምላካችን ቃል እንደዚህ ይላል። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብን የሚወዱ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞትንም የሚወሰዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ከነዚህ ዘንድ ናቸውና። ያኔስና ያንበሬስም ሙሴን እንደተቃወሙት እንዲሁ እነዚህ ደግሞ አእምሮአቸው የጠፋባቸው ስለ እምነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ። ዳሩ ግን የእነዚያ ሞኝነት ደግሞ ግልጥ እንደሆነ ሞኝነታቸው ለሁሉ ይገለጣልና ከፊት ይልቅ አይቀናላቸው። አንተ ግን ትምህርቴንና አካሄዴን፣ ሐሳቤንም፣ እምነቴንም፣ ትዕግስቴንም፣ ፍቅሬንም፣ መጽናቴንም፣ ስደቴንም፣ መከራዬንም ተከተልህ። በአንጾኪያና በኢቆንዮን በልስጥራንም የሆነብኝን የታገስኩትን ስደት ታውቃለህ። ጌታም ከሁሉ አዳነኝ። በእውነትም በክርስቶስ ኢየሱስ እግዚአብሔርን የመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ነገር ግን ክፉዎች ሰዎችና አታላዮች እያሳቱና እየሳቱ በክፋት እየባሱ ይሄዳሉ። አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር። ከማን እንደተማርከው ታውቃለህና ከሕፃንነትም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳን መጻሕፍትን አውቀሃል። የእግዚአብሔር ሰው ፍጹምና ለበጎ ሥራ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። በእግዚአብሔር ፊት በሕያዋንና በሙታንም ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱም እመክርሃለሁ። ቃሉን ስበክ፣ በጊዜውም አለጊዜውም ጽና። ፈጽመ እየታገስህና እያስተማርህ ዝለፍና ገስጽ፣ ምከርም። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና። ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ሥራ አድርግ፣ አገልግሎትን ፈጽም። መጽሐፍ ቅዱሳችን የመጨረሻው ቀን ብሎ የሚገልጸው ጌታ ኢየሱስ ክርስቶስ በዚህ ምድር ላይ መጥቶ ካረገበት ጊዜ ጀምሮ ዳግመኛ ተመልሶ ወደዚህ ምድር ቅዱሳኑን ሊወስድ ልጆቹን ሊወስድና የዚችን ዓለም ታሪክ እንዲያበቃ ሊያደርግ እስከሚመጣበት ጊዜ ድረስ ያለውን ጊዜ የመጨረሻው ቀን ይለዋል መጽሐፍ ቅዱስ። ይህንን በተለያዩ የብሉይ ኪዳንና የአዲስ ኪዳን መጽሐፍት ላይ በተደጋጋሚ አስረግጦ ሲናገር እናያለን። የመጨረሻው ቀን ነው።
የመጨረሻ የሚለው የመጨረሻ ስለሆነ ነው። በመለኮት በሰማይ አጀንዳና የጊዜ ሰሌዳ ውስጥ ከዚህ ዘመን በኋላ ያለው ፕሮግራም የሚቀጥለው ትልቅ ኢቨንት የጌታ የኢየሱስ ክርስቶስ መምጣት ነው። ከዚህ ከመጨረሻው ቀን ከመጨረሻው ዘመን በኋላ እዚህ ምድር ላይ የሚቀጥል ሌላ ዘመን የለም። የዚህ ዓለም ነገር ያበቃል፣ ይከተታል። ስለዚህ እሱ ከመጣበት እስከሚመለስበት ጊዜ ድረስ ያለውን ዘመን የመጨረሻው ቀን ብሎ ይጠራዋል። ይሄን ዘመን በዚህ አሁን ባነበብነው ክፍል ላይ ምን ብሎ ነው የሚገልጸው? አንደኛ የሚያስጨንቅ ዘመን ነው። ሰዎች የሚወጡና የሚገቡ ሰዎች የሚያስጨንቃቸው ነገር የበዛበት ዘመን ነው። የሚወጣውና ለሚገባው የሚያስፈልገውን ያህል ሰላም ያጣበት፣ እረፍት ያጣበት፣ መረጋጋት መርካትም የጠፋበት፣ ሰዎች በትንሹም በትልቁም የሚጨነቁበት የሚያስጨንቅ ዘመን ነው። አንዳንድ ጊዜ ለመጨነቃቸው ምክንያት የላቸውም። ምን እንደሚያስጨንቃቸው እንኳን አያውቁም። ከመሬት ተነስተው ሰዎች ይረበሻሉ፣ ይታወካሉ፣ ይጨነቃሉ። ከዚህ ጭንቀት የደረሱበት ስልጣኔ አያድናቸውም። ከዚህ ጭንቀት ያጋበሱትና ያካበቱት ሀብትና ገንዘብ አያስጥላቸውም። ከዚህ ጭንቀት የከበቧቸው ዘመድ አዝማድና ወዳጆች አያስጥሏቸውም። ከዚህ ጭንቀት በዚህ ዓለም ላይ ያለ ማንኛውም ነገር አያስጥላቸው። ለጊዜው ሊያዘናጋቸውና ሊያረሳሳቸው ይችላል። የሚያረሳሳቸው ነገር ካበቃ በኋላ ግን ተመልሰው እዛ ጭንቀት ውስጥ ይገባሉ። ይሄ ዘመን የሚያስጨንቅ ዘመን ነው። ያነበብን ስንቀጥል ደግሞ ይሄንን ዘመን የሚገልጽበት ሌላኛው መግለጫ ምንድነው? ይሄ ዘመን እውነተኞች የሚሰደዱበት ዘመን ነው። ይሄ ዓለም እውነተኛ ሰዎችን፣ ለእውነት የኖሩ ሰዎችን፣ ለእውነት የሚኖሩ ሰዎችን እያደነ እያፈላለገ የሚሸልምበት፣ የሚሾምበት፣ የሚያደንቅበትና የሚያመሰግንበት ዓለም ሳይሆን ውሸተኞች የሚያይሉበት፣ ሐሰተኞች የሚበረቱበት፣ እውነተኞች ግን የሚሰደዱበት፣ በተለይም ደግሞ በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ለመኖር የወሰኑ ሰዎች፣ ይሄንን ምርጫቸው ያደረጉ ሰዎች፣ ይሄንን ውሳኔያቸው ያደረጉ ሰዎች፣ ይሄንን የህይወት መንገድና መስመር ለመከተል የጨከኑ ሰዎች የሚገፉበት፣ የሚሰደዱበት፣ የሚገለሉበት፣ ስደት የሚደርስባቸው ዘመን ነው። ይሄ ዘመን ሌላኛው መግለጫ በዚህ ባነበብነው ክፍል ላይ የምናገኘው ክፋትና ክፎች የሚብሱበት ወይም የሚያይሉበት የባሱ የሚሄዱበት ዘመን ነው። ክፎች ሰዎችና አታላዮች እያሳቱና እየሳቱ በክፋት እየባሱ ይሄዳሉ። ምንም እንኳን የብዙ ዓለም አቀፍ ድርጅቶች፣ የብዙ አገሮች፣ የብዙ ምግባረ ሰናይ ድርጅቶች ዓላማና ራዕይ እችን ዓለም የተሻለች ዓለም ማድረግ ቢሆንም፣ የተሻለ ዓለም እንዲሆን መስራት ቢሆንም ዓላማቸው ግን መጽሐፍ ቅዱስ አረጋግጦ የሚነግረን ነገር ይሄ ዓለም እየተሻለው ጥሩ የሆነ እያማረበት የሚሄድ ዓለም ሳይሆን እየባሰበት፣ ክፋት እየባሰ፣ ጨለማው ድቅድቅ እየሆነ፣ ይሄ ዓለም እያረጀ፣ ነገሮች ፈር እየለቀቁ እየተበላሹ፣ መስመር እየለቀቀ ዲስኦርደር እየጠፋ
ዓለም እየባሰበት የሚሄድበት እንደሆነ ስለዚህ ዘመን መጽሐፍ ቅዱስ ይናገራል። ለምን? በምን ምክንያት? በጣም ያስገረመኝ ነገር ይሄንን የመጽሐፍ ቅዱስ ክፍል ሳጠና ዘመኑ የተበላሸ የሚሆነውና ዘመኑ ጨለማ የሚሆነው ወይም ዘመኑ አስጨናቂ የሚሆንበት ምክንያት በጅቦች ምክንያት አይደለም፣ በአንበሶች ምክንያት አይደለም፣ በእባቦችም ምክንያት አይደለም፣ በየትኛውም እንስሳ ምክንያት አይደለም፣ በሰው ምክንያት ነው። እዚህ ዓለም ዋነኛው ችግር ማንም ምንም ሳይሆን ሰው እንደሆነ መጽሐፍ ቅዱስ ይነግረናል። ሰዎች ይበላሻሉ፣ ስነ ምግባር ይጠፋል፣ ባህሪያቸው ይበላሻል፣ ስነ ምግባር ይወድቃል፣ ግብረ ገብነት ይጠፋል። ሰዎች አሳዳጅ ይሆናሉ፣ ሰዎች ጨካኞች ይሆናሉ፣ ሰዎች ክፉዎች ይሆናሉ። የዘመኑ አስጨናቂነት ምክንያቱ መንስኤውና መነሻው ሰዎች ናቸው። ልብስ የለበሱ ሰዎች፣ የተማሩ ሰዎች፣ ክራቫት ያደረጉ ሰዎች፣ መኪና የሚነዱ ሰዎች፣ በዚህ ምድር የሚኖሩ ሰዎች፣ በቢሮ ውስጥ የሚቀመጡ ሰዎች፣ በየተቋማቱ ያሉ ሰዎች ከሰዎችም ደግሞ የከፋ የሚሆነው የሃይማኖት ሰዎች፣ የእምነት ሰዎች እንደሆኑ ሲነግረን ነው። እነዚህ ሰዎች ምን ይሆናሉ ነው የሚለን። ዝርዝሩን እኔ ለማስታወስና ለመረዳት እንዲያመች በአምስት አስቀምጬዋለሁ። የመጀመሪያው የሚወዱ ናቸው ይለናል። ምን የሚወዱ? ገንዘብ የሚወዱ፣ ራሳቸውን የሚወዱ፣ ተድላን የሚወዱ ብሎ ይናገራል። የሚወዱ ናቸው፣ ይወዳሉ። እኔ መጽሐፍ ቅዱስን በተቻለኝ መጠን አንብቤያለሁ። አንድም ቦታ ላይ ገንዘብ መጥፎ ነው የሚል ነገር አላገኘውም። ይልቁንም ገንዘብ ጥሩ እንደሆነ፣ መጠቀሚያ እንደሆነ፣ እግዚአብሔርም እንደሚሰጥ፣ እንደሚባርክ፣ ባለጠጋ እንደሚያደርግ ግን አንብቤያለሁ። ገንዘብ በጣም አስፈላጊ ነገር ነው። እዚህ ውስጥ ያሉ ነገሮች በጠቅላላ የገንዘብ ውጤቶች ናቸው። ከተቀመጣችሁበት ወንበር፣ ከረገጣችሁት ምንጣፍ፣ ከለበሳችሁት ልብስ ጀምሮ ጠቅላላ እዚህ ያሉ ነገሮች ሁሉ ገንዘብ የወጣባቸው ነገሮች ናቸው። የገንዘብን ዋጋ ልናቃልለው ልናጠፋው አንችልም። መጽሐፍ ቅዱስ ግን ገንዘብ ሳይሆን ክፉ ነው የሚለን የገንዘብ ፍቅር፣ በገንዘብ ፍቅር መያዝ፣ ገንዘብን አምላክ ማድረግ፣ ገንዘብን ቀዳሚ አጀንዳ ማድረግ፣ ገንዘብን ለማግኘት ብሎ መንገድ ማሳበር፣ ቅንነትን መጣል፣ መስረቅ፣ ወንጀል መስራት፣ የሌላውን መንጠቅ፣ ከገንዘብ ፍቅር የተነሳ የሚወሰዱት እርምጃዎችና በሰው ልብ ውስጥ የሚበቅሉትን ነገሮች ነው መጽሐፍ ቅዱስ የሚቃወመው። ገንዘብን የሚወዱ ይሆናሉ። ገንዘብ የሚያስገኝ ሆነው ካገኙት ማንኛውንም ነገር ጨፍልቀው ለመሄድ ኃይል አላቸው። የመጨረሻው ዘመን ሰዎች ደግሞ ራሳቸውን ይወዳሉ። እኔ መጽሐፍ ቅዱስ ራሳችንን እንድንጠላ ሲያስተምር አንብቤ አላውቅም። ራሳችንን እንድንቀበል፣ ራሳችንን እንድንወድ፣ ለራሳችን አክብሮት እንዲኖረን፣ ለራሳችን እንድንጠነቀቅ እንደዛ ነው የሚያስተምረው። ግን መጽሐፍ ቅዱሳችን የመጨረሻው ዘመን ሰዎች ራስን ከመቀበልና ራስን ከመውደድ አልፈው በራስ ላይ የሚያተኩሩ self centered selfish ይሆናሉ።
ራሳቸውን የነገሩ ሁሉ ማዕከልና ማጠንጠኛ ያደርጋሉ። እነሱ ከሌሉበት ደስ አይላቸው። ስማቸው ካልተጠራ ብርድ ብርድ ይላቸዋል። እያንዳንዱ ነገር ከነሱ ጋር እንዲያያዝ ይፈልጋሉ። ሁሉ ነገር በእነሱ ዙሪያ እንዲሽከረከር ይፈልጋሉ፣ ይወዳሉ። ሰልፊ መነሳታቸው ባልከፋ ሰልፊሽ መሆናቸው ነው እንጂ። የመጨረሻው ዘመን ሰዎች ተድላ ይወዳሉ። ተድላ መጥፎ ነው የሚል ነገር መጽሐፍ ቅዱስ ውስጥ አላነበብኩም። እግዚአብሔር ይሰጣል፣ ሰዎች እንዲመቻቸው ደስ እንዲላቸው እንዲያርፉ ይፈልጋል፣ በራሱ ችግር የለውም። ግን እነዚህ ሰዎች ተድላን ከእግዚአብሔር ይልቅ አስበልጠው እንኳን ይወዱታል። እግዚአብሔርን ነገር ከመከታተልና ከድሎት ወይም ከምቾት ስታስመርጧቸው ሁለት ጊዜ አያስቡም፣ ወዲያውኑ ተድላን ይመርጣሉ። እግዚአብሔር ይልቅ፣ እግዚአብሔር ቃል ይልቅ፣ ከጸሎት ይልቅ፣ እግዚአብሔርን ከመውደድ ይልቅ፣ እግዚአብሔርን ዋነኛ የመጀመሪያ ቀዳሚ ፊተኛ ከማድረግ ይልቅ ምቾታቸውን ይመርጣሉ፣ ድሎታቸውን ይመርጣሉ፣ ተድላን ደስታን ይፈልጋሉ። እግዚአብሔር የሌለበት ደስታ ይላመዳሉ። ተድላ ደስታ ነው። እግዚአብሔር የሌለበትን ሳቅ ይስቁታል። እግዚአብሔር የሌለበትን ደስታ ይፈላልጉታል። የመጨረሻው ዘመን ሰዎች የሚወዱ ብቻ ሳይሆን የሌላቸው ናቸው። ምን የሌላቸው? ሁለት ነገር ይነግረናል እዚህ ክፍል ላይ። ፍቅር የላቸውም ይለናል። ከዛ ደግሞ ቅድስና የላቸውም ይላል። ቅድስና የሌላቸው፣ ፍቅር የሌላቸው የላቸውም። ብዙ ነገር ሊኖራቸው ይችላል። አለን የሚሉት በጣም በርካታ ነገር ሊኖራቸው ይችላል፣ ደግሞም አላቸው። ግን ቅድስና የላቸውም። ብዙ ጊዜ በቤተ ክርስቲያን ውስጥ ስለ ቅድስና ሲነሳ ብዙ ሰዎች አይባረኩም፣ መንፈስ አይመጣባቸውም። ግን እኮ በጣም የሚወደድ ነገር እኮ ነው። ቅድስና እኮ ሕግ ሳይሆን ሕይወት ነው። ቅድስና እኮ የእግዚአብሔር ማንነት ነው። የራሱን ነገር እኮ ነው ከቅድስናው እንድንካፈል፣ እንደሱ ንጹህ እንድንሆን። ማነው ከናንተ ወይም ከኛ አንዱ ቆንጆ የሚፈልገውን ምግብና የሚፈልገውን ቡና ይዞ ቆሻሻ ከሚጣልበት ጋርቤጅ አጠገብ ቁጭ ብሎ መመገብ የሚፈልግ? ክፉን ነገር ተጸየፉት። የመጨረሻው ዘመን ሰዎች ግን ቆሻሻ ነገር ይወዳሉ። ይሄ ዓለም እድፈት የሞላበት ዓለም እንደሆነ መጽሐፍ ቅዱስ ይነግረናል። ከንጹህ ነገር ይልቅ ወደ እድፈት የመሳብ ዝንባሌ ያላቸው። ፍቅር እየጠፋ እየቀዘቀዘ ነው የሚመጣው። ፍቅር የላቸውም። የመጨረሻው ዘመን ሰዎች በጣም ከፍተኛ እጥረት የሚያጋጥማቸው፣ በጣም ከፍተኛ ተፈልጎ ማይገኝባቸው ነገር ፍቅር ነው። ፍቅራቸው የግብዝነት ነው፣ የማስመሰል ነው፣ የለበጣ ነው፣ የታይታ ነው፣ የውጪ ነው። የመጨረሻው ዘመን ሰዎች ሶስተኛው መልካቸው ደግሞ መሆን ያለባቸውን ያልሆኑ ናቸው። ምንድነው መሆን ያለባቸው ያልሆኑት? ለወላጆቻቸው የማይታዘዙ፣ ለወላጆቻቸው አለመታዘዝን እንደ ነፃነት የሚቆጥሩ ናቸው፣ እንደ መብት የሚቆጥሩ ናቸው። እና ወላጆቻቸውም አጽድቀውላቸዋል አለመታዘዛቸውን። በነፃነትና በዲሞክራሲ ስም እግዚአብሔር በቤተሰብ ውስጥ ያስቀመጠውን ስርዓት ያዛነፉ ናቸው፣ የማያመሰግኑ ናቸው። ማመስገን አለባቸው፣ በጣም ብዙ የሚያመሰግኑበት ነገር አለ፣ ግን የማያመሰግኑ ናቸው። ተመስገንን አያውቁም። የመጨረሻው ዘመን ሰዎች በእውነት ከልባቸው
ዛሬ ጥያቄ የለኝም አንተ ጋር ዛሬ ምስጋና ብቻ ነው ያለኝ ስለዚህኛውም ባይገባኝም አንተ መልካም እንደሆንክ ስለማውቅ ስለዚህኛውም ስለዛኛውም አመሰግንሃለሁ አይሉም መልካም ነገር መፈለግ ጥሩ ነው ስለ መልካም ነገር መጸለይ ጥሩ ነው ትልቅ ነገር ማሰብ ጥሩ ነው ያንን ትልቅ ነገር ለመያዝ ስልት ነድፎ ወደዛ መንቀሳቀስ በትልቁ ማሰብ በትልቁ መፈለግ ጥሩ ነው ክፋት የለበትም ግን ዛሬን ማመስገን ዛሬን በምስጋና ማሳለፍ ያልደረስኩበት አለ ስለደረስኩበት ግን ተመስገን ያላገኘሁት አለ ስላገኘሁት ግን ተመስገን ያልሆነልኝ አለ ስለሆነልኝ ግን ስላልሆነልኝም ግን ተመስገን እርቅን የማይሰሙ ናቸው አይነሳ እንጂ መመለሻ የለው ራሳቸውን የማይገዙ ለሁሉ ነገር ልቀቅ ያደረጉ ናቸው የመጨረሻው ዘመን ሰዎች መልካም የሆነውን የማይወዱ ደግሞ የመጨረሻው ዘመን ሰዎች መሆን የሌለባቸውን የሆኑ ናቸው አራተኛው መልካቸው መሆን የሌለባቸውም ግን ሆነውታል ምን ትምክህተኞች ናቸው ሚንጠለጠሉበት ነገር ይፈልጋሉ ሚደገፉበት ነገር ይፈልጋሉ ሚኮሩበት ነገር ይፈልጋሉ የሚመኩበት ነገር ይፈልጋሉ በመልካቸው ይመካሉ በቁመናቸው ይመካሉ በገንዘባቸው ይመካሉ በእውቀታቸው ይመካሉ በዘራቸው ይመካሉ አለኝ በሚሉት ነገር ይመካሉ በዚህም በዚያም በትንሹም በትልቁም አጋጣሚ የሚመኩበትን ነገር በሰዎች ለማሳየት ይጥራሉ ትምክህተኞች ናቸው ደግሞም ትዕቢተኞች ናቸው ልባቸው ከፍ ከፍ ይልባቸዋል የተሻልኩ ነኝ ብለው ያስባሉ መብለጣቸውን ለማሳየት ይጥራሉ ተሳዳቢዎች ናቸው የመጨረሻው ዘመን ሰዎች የስድብ አይነቶች ከየትኛውም ዘመን ይልቅ እየተሻሻሉ እየተፈጠሩ አስገራሚ ሆኑ ስድቦች እየተፈጠሩ ይመጣሉ እና የሃይማኖት ሰዎችም የዚህ እንቅስቃሴ አባላትና አቀንቃኞች ይሆናሉ አንዳንድ ጊዜ በአማኞች መካከል በሚነሱ ነገሮች ምክንያት አማኞች ለዛ ነገር ምላሽ ሲሰጡ የሚጠቀሙባቸውን ቃላት ስሰማና ሳነብ አይ እኔ የተወሰነ ጊዜ ከቤተ ክርስቲያን ጠፍቼ ያልሰማሁት ነገር አለ ያመለጠኝ ነገር አለ ከዛሬ ጀምሮ ስድብ ተፈቅዷል እንደፈለጋችሁ እንዳመጣላችሁ መሳደብ ትችላላችሁ እግዚአብሔር ፈቅዷል ተብሎ ሳይነገር አልቀረም እኔ አምልጦኝ ነው እንጂ ይሄ ሁሉ ሰው ሊስት አይችልም ብዬ እንዳስብ ሆናለሁ ያለምንም መሳቀቅና ያለምንም ማመንታት ሰዎች እያነሱ የስድብ ቃላትን በሰዎች ላይ ሲለጥፉ ፈጽሞ ቅሬታ አይሰማቸው ሐሜተኞች ይሆናሉ ድሮ በድብቅ ነበር የሚደረገው አሁን ግን በአደባባይ ይደረጋል የሰዎችን ጉዳይ በአደባባይ ሰዎች እንደ ጥጥ ይፈትሉታል እና ከባባድ ቃላት እንደ ዘነዘና ከባባድ ቃላት ይዘው እንደ መውቀጫ ደግሞ የሆኑ የማህበራዊ ሚዲያዎች አሉ እዛ ላይ ሄደው አንተ ከዛኔ ከዚህ ያዝ እንግዲህ ይላሉ እንደ ሀገራችን መውቀጫ ይወቅጡታል ጨካኞች ናቸው ለማሰብ የሚያዳግት አይነት ጭካኔ ያለባቸው የመጨረሻው ዘመን ሰዎች ይጨክናሉ
ሕፃናት ላይ ሴቶች ላይ አዛውንት ላይ አቅመ ደካሞች ላይ የሚደረገውን ነገር በዓለም ላይ ስታዩ ሰዎች ጥቅማቸውን ለማግኘት ሌላውን ማህበረሰብ እንዴት እንደሚጎዱ እንዴት በስልት እንደሚያጠቁ እንዴት በሰው ላይ እንደሚጨክኑ ሲታይ የመጨረሻው ዘመን አስጨናቂ ዘመን እንደሆነ ያስታውቃል። ከዳተኞች ናቸው truth breakers will አፍራሾች ናቸው አብረው ቢዝነስ ይጀምራሉ ይከዳዳሉ አብረው ወዳጅነት ይጀምራሉ ይከዳዳሉ አብረው አገልግሎት ይጀምራሉ ይከዳዳሉ ሐሳባቸውን ለመቀየር አይከብዳቸውም ውላቸውን ለማፍረስ ቃላቸውን ለማጠፍ ችኩሎች ናቸው መሆን የሌለባቸው ነው instant coffee fast food express road speed post urgent ችኩል ናቸው መጠበቅ የሚባል ነገር አይፈልጉም በትዕቢትም የተነፉ ናቸው አምስተኛው መልካቸው የመጨረሻው ዘመን ሰዎች የሚመስሉ ናቸው ይለናል የመጨረሻው የአምልኮ መልክ አላቸው አምላኪዎች ይመስላሉ የእምነት ሰዎች ናቸው የሃይማኖት ሰዎች ናቸው አንዳንዶቹ ሙስሊሞች ናቸው አንዳንዶቹ ካቶሊክ ናቸው አንዳንዶቹ ኦርቶዶክስ ናቸው አንዳንዶቹ የወንጌላውያን አማኝ ተከታዮች ናቸው የሃይማኖት መልክ አላቸው ኃይል ግን የላቸው ንግግር አላቸው ተግባር ግን የላቸው አቅም ግን የላቸው ጉልበት ግን የላቸው ሰማያዊ ኃይል ግን የላቸው እና ነገሩ ደግሞ በጣም አስከፊ የሚሆነው የሃይማኖት ሰዎች እንደዛ መሆናቸው ነው እና ይሄ ዘመን በእውነት የክርስቶስ ኢየሱስን ውበትና የመንግስቱን ድምቀት ያዩ ሰዎች የገባቸው የተገለጠላቸው ሰዎች ለመኖር የሚቋምጡበትና የሚያስቆመጃቸው ዘመን አይደለም ስራዬን ከጨረስኩኝና ነገሬን ካጠናቀቅኩኝ አንተ ጋር መምጣት ይሻለኛል ብለው እንዲሉ የሚያደርጋቸው ዘመን ነው ነገር ግን በዚህ የጨለማ ዘመን እግዚአብሔር አምላክ በጨለማውና በክፋት እንዳንጠመድ የምናመልጥበት የምንድንበት የምንበረታበት ማምለጫ መንገድ አዘጋጅቷል በመጨረሻው ዘመን የሚያስጨንቅ ዘመን እንዲመጣ ወቅ በመጨረሻው ዘመን ደግሞ ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ በዚህ ጨለማ ውስጥ የሚበራ ብርሃን አለ በዚህ ጭንቀት ውስጥ የሚፈስ ሰላም አለ ይሄ ፍቱን መንገድ ማምለጫ መንገድ ምንድነው እሱን ነግሬያችሁ እንጨርሳለን ሌላ የማታውቁትን አዲስ ነገር አላመጣም እዚሁ ክፍል ላይ የሚናገረው በዚህ ዘመን ሰዎች ሊያመልጡበት የሚችሉት የሙጥኝ ሊሉት የሚገባቸው ሊያመልጡበት የሚችሉበት መንገድ ቃሉ ነው ይለናል የእግዚአብሔር ቃል የእግዚአብሔርን ቃል በዚህ ባነበብነው በመናጠናው ክፍል ላይ በተለያየ ስያሜ ይጠራዋል ምን ይለዋል ትምህርት ይለዋል መጻሕፍት ይለዋል መጽሐፍ ይለዋል ቃል ይለዋል ወንጌል ይለዋል በእነዚህ አምስት መግለጫዎች ሲጠራውና ያለን እዚህ ክፍል ላይ ሳነባስተውላችሁ ከሆነ ከየት ነው የምናገኘው ይሄንን ቃል ከሶስት መንገድ እንደምናገኘው ይነግረናል እዚሁ ክፍል ላይ አንደኛ ከሚያስተምሩን ሰዎች ካስተማሪዎች አንተ ግን ትምህርቴን ተከተልክ ትምህርቴን ሳስተምር ተሰማ ነበር እኔ የማስተምረው የእግዚአብሔርን ቃል ነበር እውነተኛውን ነው የሚለው ጳውሎስ ሳስተምር ግን አንተ ትምህርቴን ተሰማ ነበር ትይዝ ነበር ታገኝ ነበር እንደ ሙዚቃ አልነበረም የምትሰማው ላንተ ጨዋታ አልነበረም ቁም ነገር ነበር ትሰማው ነበር ትማር ነበር ትይዘው ነበር ተከተለው ነበር ታየው ነበር ትምህርቴን ተከተልክ
ሁለተኛ ደግሞ ቃሉን ከሚኖሩ ሰዎች ካካሄዳቸው አንተ ግን ትምህርቴንና አካሄዴን ተከተልክ አካሄዴን የማወራውን ብቻ አይደለም የማደርገውን የምኖረውን የምወሰነውን ውሳኔ ለሁኔታዎች የምሰጠውን ምላሽ ተግባሬን ኑሮዬን ህይወቴን ተመልክተህ ከዛ ውስጥ እግዚአብሔርን ቃል አግኝተሃል የተጻፈውን ቃል ነግሬሃለሁ ደግሞ እኔ 67ኛው መጽሐፍ ቅዱስ ሆኜልሃለሁ እኔ ደግሞ ስኖረው አይተሃል ስመላለስ አይተሃል ነው የሚለው ሶስተኛ የምናገኘው ከመጽሐፍት ነው ከቅዱሳን መጽሐፍት ከልጅነት ጀምሮ በክርስቶስ ኢየሱስ የሚገኘውን መዳን የሚሰጡትን ቅዱሳን መጽሐፍትን ስታነብ ኖርሃል ጢሞቴዎስ እንዲሁ ዝም ብሎ የሆነ ጊዜ ላይ ብቅል ያለ ሰው አይደለም ኤፌሶን ከተማ ላይ ኤፌሶን የመሰለ ትልቅ ቤተክርስቲያን ለመምራት ሐዋርያዊ ተልእኮ ተሰጥቶት በወጣትነቱ ትልልቅ ሰዎችን እንዲመራ እንዲሁ ዝም ብሎ ከመሬት ብቅ ያለ ሰው አይደለም ከልጅነቱ ጀምሮ መዳን የሚሰጡትን የሚያስጥለውን የሚያድነውን መንገድ ከመጽሐፍት ያየ ነው ከመጽሐፍት እንዴት ነው ይሄ ቃል ፍቱን ማምለጫ የሚሆነን የመጨረሻ ሐሳባችን ነው እንዴት ነው ለኛ ማምለጫ የሚሆንበት ምክንያት አንደኛው የሚያድን ስለሆነ ነው አያችሁ ጢሞቴዎስ ድኗል በምን ባነበበው ቃል ሲያነብ መዳን የሚገኝበትን መንገድ አሳዩት መጽሐፍቶቹ ከዘላለም ሞት እንዴት እንደሚድን ከዘላለም ፍርድ እንዴት እንደሚድን ከዘላለም ጥፋት እንዴት እንደሚድን በዚህ ምድር ላይ ካለ እስራት እንዴት እንደሚድን በዚህ ዓለም ላይ ካለ ወጥመድ እንዴት እንደሚድን በራሱ ሊድን ከማይችልባቸው ከማይመለጥባቸው ጉድጓዶች መረቦች መሰናክሎች እንቅፋቶች ጥፋቶች አደጋዎች ከሸማቂ ከነጣቂ ከቀማኛ ከምቀኛ እንዴት እንደሚያመልጥ መንገድ የሚያሳየው ብርሃን የሚሰጠው በሩን የሚከፍትለት የእግዚአብሔር ቃል ነበር ሃሌሉያ መዳን የሚገኝበትን መንገድ የሚያሳዩ መጽሐፍት ነበሩ የዳንን ሰዎች እናውቃለን ይሄ ቃል እንደሚያድን በሼልፍ ውስጥ ካሉ መጽሐፎች መካከል እንደ አንደኛው ብቻ አይደለም በዚህ ውስጥ መዳን አለ ማምለጥ አለ መትረፍ አለ ከአደጋ ማምለጥ አለ ከሞት ማምለጥ አለ ከእስራት ማምለጥ አለ ከችግር ማምለጥ አለ ከተግዳሮት ማምለጥ አለ ሃሌሉያ ያድናል እግዚአብሔር ቃል ያድናል እኔና እናንተ ዛሬ እንደዚህ አምሮብን በዚህ ቤት ውስጥ በህይወት የተገኘንበት ምክንያት ይሄ ቃል የሚያድን ስለሆነ በመንገዳችን ላይ ስላዳነን ስለታደገን ስለረዳን ስላስመለጠን ካላየነው ጉድጓድ ካላየነው ወጥመድ ካላየነው ሽመቃ ካላየነው ውጊያ ካላየነው አደጋ ይሄ ቃል ስላስመለጠን ይሄ ቃል ስላተረፈን ይሄ ቃል እዚህ ስላደረሰን ህይወት ስለሰጠን ድነናል አምልጠናል ተርፈናል ሃሌሉያ ያድናል የእግዚአብሔር ቃል ሁለተኛ ይሄ ቃል ማምለጫ የሚሆንበት ምክንያት ወይ መንገድ መንፈስ ስላለበት አያችሁ ይሄ ወረቀት ብቻ አይደለም ይሄ ቃል ብቻ ንግግር ብቻ አይደለም እዚህ መጽሐፍ ውስጥ መንፈስ አለ ኢንስፓየርድ ነው የመለኮት እስትንፋስ አለበት የእግዚአብሔር መንፈስ አለበት ይሄ ቃል በመንፈስ የተሞላ ነው መንፈስ ቅዱስን ስፈልግ እኔ
የሆነ ኮንፈረንስ አይደለም የሚታየኝ የሆነ ቦታ አይደለም የሚታየኝ የሆነ ነብይ አይደለም የሚታየኝ የሆነ ፓስተር አይደለም የሚታየኝ መንፈስ ቅዱስን ስፈልግ ወደ እግዚአብሔር ቃል እመጣለሁ ይህን ቃል ሳነብ በጣም ብዙ ጊዜ በርካታ ጊዜ መንፈስ ሲገባብኝ መንፈስ ሲሞላብኝ ሲያበረታኝ ሲያነሳኝ ሲያጠነክረኝ ግንባሬን እንደ ቡላድ ሲያደርገው ሲያወጣኝ ሲያጋፍጠኝ ድል ሲሰጠኝ አይቻለሁ የእግዚአብሔር ቃል የእግዚአብሔር መንፈስ አለበት ሃሌሉያ እግዚአብሔር መንፈስ አለበት ትንፋሰ መለኮት አለበት ይሄ ቃል አዳኝና ማምለጫ የሚሆንበት ሌላኛው ምክንያት ጠቃሚ ስለሆነ ነው ይሄው ይጠቅማል ሚላ ነበብንኮ አይጎዳም አያከስርም ወደዚህ ቃል ተጠግቶ ከዚህ ቃል ጋር አሳልፎ የሚከስር ሰው የለም ይጠቅማል ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ምን ይላል ይጠቅማል ጠቃሚ ነው ትርፋለው የሰውን ህይወት ይሰራል የሰውን ባህሪ ይሰራል የሰውን ስብዕና ይሰራል የሰውን ማንነት ያስተካክላል ይገስጻል ይመክራል ልብን ያቀናል ማህበረሰቡ ያጣመመውን አስተሳሰብ ያጣመመውን ልብ እየያዘ ያቃናዋል ይጠቅማል ደግሞ ወረድ ብለን ስናነብ ለጢሞቴዎስ ምን ይለዋል አስተምር ዘለፍ ገስጽ ምከር አለው አያችሁ ቃሉ ይመክራል ማንንም ሰው አጠገባችሁ በሌለበት መካሪ ነው መንገድ ያሳያል ዕውቀት ይሰጣል ይገስጻል ይዘልፋል ተስተካከል ይላል ትምህርት ይሰጣል ያሳውቃል ወገኖቼ ሆይ በዚህ ዘመን በሚያሳዝን መልኩ የሚመክሩ የሚገስጹ ሰዎች ጆሮ እየተነፈጋቸው እና የሚያጽናናንን የሚያበረታታንን አይዞ ግፋ ችግር የለም የሚለንን ብቻ እየመረጠን ለራሳችን አስተማሪዎችን ያከማቸን መጽናናት ብቻ ሌላ ነገር ማንንም አይናገረን አይነት ስሜት ውስጥ የመግባት ዝንባሌ አለ የሚመክሩ ሰዎች የሚገስጹ ሰዎች ተገለዋል ተነቅፈዋል ጥግ እንዲይዙ ተደርገዋል ጻድቅ በምህረት ይዝለፈኝ የወደደኝ የማረኝ ሊያነሳኝ የፈለገ ሊሰባብረኝ ሊያንኮታኩተኝ ሳይሆን ሊያቆመኝ የፈለገ ይዝለፈኝ ይምከረኝ ይገስጸኝ ያስተካክለኝ ራሴን እንዳያድርገኝ የኃጢአተኛ ዘይት ግን ራሴን አይቀባ ይላል ይሄ ማምለጫ የሚሆንበት ምክንያት ይሄ የእግዚአብሔር ቃል ሌላው ህይወት የሚገኝበት ስለሆነ ነው ህይወት የሚገኝበትን ትምህርት ቃል የማይታገሱበት ዘመን ይመጣል ይላል በዚህ ቃል ውስጥ ምን አለ ህይወት ሌላው ትርጉም ምን ይላል ትክክለኛ አስተምሮ ወይም ሳውንድ ዶክትሪን የማይታገሱበት ህይወት የሚሰጥ ለሞተው ህይወት የሚሰጥ ለደረቀው ህይወት የሚሰጥ የሚያለሰልስ የሚያረሰርስ የሚያሳድግ ህይወትን የሚያለመልም ህይወት የሚሰጥ ቃል ነው በዚህ ቃል ውስጥ ህይወት አለ ይሄ ቃል የሚገባበት ልብ ህይወቱ ይለመልማል ህይወቱ ይነሳሳል ህይወቱ
ያምርበታል ህይወቱ ያድጋል ህይወቱ ይነቃቃል ህይወት ያገኛል አይደርቅም አይሞትም ህይወት ይሰጣል ሌላው ግን ይሄ ቃል ማምለጫ የሚሆንበት መንገድ እውነት ስለሆነ ነው እውነት ምክንያቱም ምን ይላል እውነትንም ከመስማት ጆሮቻቸውን ይመልሳሉ የመጨረሻው ዘመን ሰዎች እውነት ነው ይሄ እግዚአብሔር ቃል በዚህ ዘመን ትውልዱን ሁሉ ከቤተ ክርስቲያን ጥርግርግ አርጎ ያወጣና ያሳተ አስተሳሰብ ፍልስፍናና ትምህርት እንዳለ ታውቃላችሁ የአንጻራዊነት አስተሳሰብ ፍጹም እውነት የለም እውነት ቋሚ አይደለም there is no absolute truth relative ነው እውነት አንጻራዊ ነው ላንተ እውነት የሆነው ለኔ እውነት ላይሆን ይችላል አንተ ትክክል ነው የምትለው ነገር ለኔ ላይሆን ይችላል ለዚህኛው ማህበረሰብ የሰራ ለዛኛው ማህበረሰብ ላይ ሰራ ይችላል ስለዚህ እውነት የሚባለውን ድንበር መለኪያ ልኬት አጥፍተው ያሻቸውን እንዲያደርጉ የሚሆኑበት አምላክ የለም አብሶሉት የሆነ አምላክ የለም ዩኒቨርሱ አምላክ ነው አሉን ዝማልናቸው እግዚአብሔር በሁሉ ነገር ውስጥ አለ በዛፍ ውስጥ አለ በድንጋይ ውስጥ አለ በሁሉ ነገር ውስጥ አለ አሉ ፖሊቴይስቲክ ናቸው ብለን ዝማልናቸው ሰው ራሱ እግዚአብሔር ነው ብለው መጡ ሰው ራሱ እግዚአብሔር አለበት ዋናው ትልቁ ስራው በዚህ ምድር ላይ የሰው በውስጡ ያለውን አምላክነቱን ማወቅ ዲስከቨር ማድረግ ነው ያለበት ያንን ያወቀ ጊዜ ትልቅ ደረጃ ላይ ደርሷል ድኗል ማለት ነው ብለው አሉ ብዙ ሰሚ ያገኙ ብዙዎችን አታለሉ ብዙዎችን ይዘው ወጡ ወገኖቼ ሆይ ነገር ግን በዚህ ሁሉ ውዥንብርና በዚህ ሁሉ የተሳሳቱ ድምጾች ፍልስፍናዎች በመሉበት ዓለም ውስጥ ዛሬ ምንናገራለን ይህ የእግዚአብሔር ቃል አብሶሉት ትሩዝ ነው የመጨረሻ እውነት ነው መደምደሚያ እውነት ነው መነሻና መድረሻ እውነት ነው የትኛውም ምሁር የትኛውም ፈላስፋ የትኛውም አዋቂ ከሚናገረው ንግግር ከጻፈው መጽሐፍ ከሰጠው መግለጫና ትንታኔ ሁሉ በላይ የትኛውም የፖለቲካ መሪ የትኛውም አስተማሪ የትኛውም የሃይማኖት መሪ ከሚናገረው ንግግር ሁሉ በላይ እግዚአብሔር አንዴ የተናገረው ቃሉ የእግዚአብሔር ቃል ትምህርት የመጨረሻ ባለስልጣን የመጨረሻ መሪ የመጨረሻ እውነት መደምደሚያ እውነት ነው የእግዚአብሔር ቃል እውነት ነው በመጨረሻ ግን ይሄ ቃል ማምለጫ የሆነበት ምክንያት ወንጌል በመሆኑ ነው እንደዚህ ይለዋል የወንጌል ሰባኪነትን ስራ አድርግ ወንጌል ይለዋል ወንጌልን ስበክ ወንጌል ነው የእግዚአብሔር ቃል አዳኝ የሆነበት ምክንያት የእግዚአብሔር ቃል ወንጌል ነው መልእክት ነው መዳን ይቻላል ለዚህ ዓለም ፕሮስቲቲዩትስ ተስፋላቸው ለዚህ ዓለም ወንጀለኞችና ወንበዴዎች ተስፋላቸው በዚህ ዓለም ውስጥ ነገር ዓለሙ የጠፋባቸውና በድራግና በተለያየ ነገር አዲክትድ ለሆኑ ለተያዙ ሰዎች ተስፋላቸው ከዚህ በኋላ መልካም ነገር ማየት አልችልም ብለው ላሰቡ በጨለማ ላሉ ሰይጣን ለሚያሰቃያቸው በውጭ ላሉ ለብዙ እልፍ አላፍ ሰዎች ተስፋ አላቸው ምክንያቱም የእግዚአብሔር ቃል ወንጌል ነው የምስራች ነው ኢየሱስ ሞቷል ኢየሱስ ከፍሎታል ኢየሱስ ደሙን አፍስሷል ኢየሱስ ስራውን ሰርቶታል መዳን ትችላለህ ማምለጥ ትችላለህ መፈታት ትችላለህ መታረቅ ትችላለህ መተኛት ትችላለህ ሰላም መሆን ትችላለህ ምክንያቱም ኢየሱስ ስራውን ሰርቶታል የሚል መልእክት ነው ትናንት
እዚህ ለነበሩ የወጣት ፕሮግራም ያምልኮ ጊዜ ተናግሬያለሁ ወደ ተለያዩ ቦታዎች ለአገልግሎት ሲሄድ በአብዛኛው ጊዜ ወደ መሃል ከተማ ወደ ዳውንታውን የመሄድ እድል አይገጥመኝም በሄድኩበት ነገር ስለምያዝና እዛ ላይ ስለማተኩር ምንም ችግር የለውም መሄዱ አንዳንዴ ግን ተሳክቶልኝ ሲሄድ ልቤ ተከፍሎ ነው መመለሰው አዎ መንገዱ ደስ ይላል ንጹህ ነው ቤቶቹም ፎቆቹም ያምራሉ ፓርኮቹም ይመቻሉ ይስቡ ናቸው የገበያ ማዕከሎቹ ሞሎቹ በጣም ደስ ይላሉ እና ውበቱን አደንቃለሁ አሰራሩን አደንቃለሁ ጽዳቱን አደንቃለሁ ደስ ይለኛል ከዛ ግን ሌላም ነገር አያለው ያዘኑ ሰዎች አያለው ሚያለቅሱ ሰዎች አያለው የታሰሩ ሰዎች አያለው ከነሚያምር መልካቸው ከነሚያምር አለባበሳቸው ኪሳቸውና ባንካቸው ላይ ከናላቸው ሀብትና ገንዘብ የሚጨነቁ ሰዎች አያለው በድራግ የተያዙ ሰዎች አያለው ሰይጣን የሚገርፋቸው ሰዎች አያለው የሚቀጠቅጣቸው ሰዎች አያለው የሚያሰቃያቸው በግር ብረት የታሰሩ ሰዎች አያለው የተከዙ ሰዎች አያለው መንገድ የጠፋባቸው ሰዎች አያለው የተጨነቁ ሰዎች አያለው እናም ቀደም ያየሁትን ውበት ይሸፍንብኝና ወደ ቤት ሲሄድ እየተከዝኩ ሄዳለሁ እያዘንኩ ሄዳለሁ መለሳለሁ አንዳንድ ጊዜ በጣም ስለሚከብድ በልቤ ገብቼ ካልጸለይኩኝ ሁሉ ተካዚው አይለቀኝ በዙሪያችን በጎን ማን ያሳየናል የሚሉ በሰይጣን እየተቀጠቀጡ ያሉ ከዚህ ከቀመስነው ጣፋጭ መንፈስና ህይወት ድሮፕ ጠብታ የሚናፍቃቸውና የሚጠማቸው በጣም የታሰሩ ብዙ ሰዎች አሉ ለንጸልይ ለነናገር ለነሄድ ለንደርሳቸው የሚገቡ ይሄ ቤት ሰላማዊ ቤት መሆን አለበት ይሄ ቤት ወንጌል የሚሰበክበት ቤት መሆን አለበት ይሄ ቤት የፍቅር ቤት መሆን አለበት ይሄ ቤት የጸሎት ቤት መሆን አለበት ምክንያቱስ በጣም ብዙ ሰዎች አሉ እዚህ ሊመጡ የሚፈልጉ እናንተ ባጠሯቸው መልአክ የላከ መንፈሱን በህልም እየተናገረ ወደዛ ሂድ ሊላቸው ፈልጓል ግን ሲሄዱ ምንድነው የሚያገኙት ሲመጡ ምንድነው የሚያገኙት ሲመጡ ባገልግሎት እየተጣላን ነው የሚያገኙን ሲመጡ ጆድና ጀርባ ሆነን ነው የሚያገኙን ሲመጡ መጸለይ አቅቶን ለራሳችን ተዳክመን ነው የሚያገኙን ሲመጡ መጸለይና መዘመር አቅቶን ነው የሚያገኙን ሲመጡ ተጨንቀን ስናጉረመርም ነው የሚያገኙን ወይስ በተሰጠን ህይወት እየተደሰትን እግዚአብሔርን ያመሰገንን ወንድሜን እየደገፍኩኝ ነው የሚያገኙን እንደዛ ከሆነ ይልካቸዋል ይመጣሉ ብዙ ሰዎች ከአጋንንት ስራት ይፈታሉ ብዙ ሰዎች ከጨለማ ያመልጣሉ የብዙ ሰዎች ሰንሰለት ይወድቃል የእግዚአብሔር ወንጌል ብርሃን ደምቆ ይበራል እና ይሄንን ቃል ምን እናርገው ሁለት ነገር አንተ ግን በተማርከውና በተረዳኸው ነገር ጸንተህ ኑር ቃሉን ምን እናርገው በተረዳህበትና በተማርከውና በተረዳህበት አያችሁ ትምህርት ብቻ በቂ አይደለም በተማርከውና ከዛስ አሁን ምን ተረዳችሁ አያችሁ ከኮንፈረንስ በኋላ የሚያስፈልገው ነገር የሚቀጥለውን እሁድ ፕሮግራም መጠበቅ ሳይሆን በዚህ ኮንፈረንስ እግዚአብሔር መናለኝ ብሎ አንድ ቀን ከምግብ ራስን ነጥሎ የወሰዱትን ማስታወሻ ያነበቡ ተደፍቶ ይሄንን መሆን ፈልጋለሁ እንዲያርገኝ እዚህ ጋር ጎድያለሁ እዚህ ጋር አስተካክለኝ
እያሉ የተረዱትን ከህይወት ጋር ማዋሃድ ይጠይቃል ስንረዳው ነው መኖር የምንችለው ስንማረው ብቻ ሳይሆን በተማርከውና በተረዳው ነገር ጸንተህ ኖር ሌላው ሰው እንደፈለገ ይሁን ሲጀመርም እኮ አብሮ አይደለም የጠራህ እዚህ ሰፈር ያላችሁ ነው አይደለም ያለው ና አንተና ፈልጋለሁ አንቺ ነይ ወድሻለሁ ነይ ተብለሽ አይደል የመጣሽው ታዲያ ሌላው ሰው እንደፈለገው ቢሆን ምን አገባሽ አንቺ ግን በተማርሽበት በተረዳሽው ነገር ጸንተሽ ኖር ጸንተህ ኖር ሁለተኛ ምን እናርገው እንስበከው ይሄን ቃል እንናገረው እንደዚህ አይነት መድረክ ሁላችንም ላናገኝ እንችላለን ማግኘትም አያስፈልገንም ብዙም አማራጭ አይደለም ይሄንን ቃል ግን በመስሪያ ቤታችን በቤታችን ከጓደኞቻችን ጋር ለሚያምኑ ለማያምኑ የተማርነውን ያነበብነውን የተረዳነውን ግን መናገር እንችላለን ስለ ኳስ አውርተን ስለዚህ ማውራት ካቃተን ስለ አየር አውርተን ስለ ገንዘብ አውርተን ስለ ኑሮ አውርተን ስለ ሰው አውርተን ስለዚህና ስለዛ ረጅም ሰዓት ስንነጋገር ቆይተን ይሄንን ቃል መናገር ካቃተን ግን አስቸጋሪ ነው ቃሉን ስበክ ቃሉን ተናገር ከአፍ አትለየው ከልብ አትለየው አስበው አሰላስለው አንብበው አጥናው ብለው ተናገረው ስበከው ሁላችንም እንጸልይ